ክፈተው ሂድ። አሁን የከፈትከው ቦታ ክፈተው፣ መለሰ ክፈትና ገባ። ጥቅስ ማወቅ አይደለም ሐሳቡን መረዳት ነው። ብቻ እሺ፣ ኦሪት ዘፍጥረት ምዕራፍ 6 ታውጣ ሙሉ ላንብበል። ሂድ ክፈተው፣ ያሁን ቦታ ክፈተውና ትንሽ ስክሮል አድርገው። እኔ አይደለሁም የከፈትኩት ሁሱ ነው። ሙሱ አሁን የከፈትሽውን ቦታ ትንሽ ስክሮል ወደ ላይ አድርገው። ሱሳ አንበብ ተለበ ኦሪት ዘፍጥረት ምዕራፍ 6 ቁጥር 6 ያነብልሃል። ኦሪት ዘፍጥረት ምዕራፍ 6 ቁጥር 6 አንብብለት። እሱ ከላይ እኔ ያስረዳ እያለ ነው። በጋራ አስረዱ። ያው ተባባ። እሺ ይኸውልህ፣ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ ይላል። እግዚአብሔርም ከሱ ጋር አይደለም፣ ከላይ ጀምር ብቻ። ከላይ ጀምር፣ ከላይ ትንሽ ከፈይና ከላይ ጀምር። እሺ ከአንድ ልጀምርልህ። እኔ ልመልስለት ነበር አክቹሊ። እሺ ከአንዱ ጀምረው፣ ከአንድ ላይ ጀምረው። እንዲሁ ሆነ፣ ከመጀመሪያ ልጀምርልህ። እንዲሁም ሆነ ሰዎች በምድር ላይ በመብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካም እንደሆኑ አዩ፣ ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። ከመረጧቸውም ሁሉ ለሚስቶቻቸው ለራሳቸው ወሰዱ። ወይንም ከላይ መልሰልህ የእግዚአብሔር ልጆችም የሰውን ልጆች መቼ ተረጋጋ እንጂ ቁጥር 2 ላይ እያነበበ እኮ ነው። እሺ ሲያነበው ቁጥር 2 ላይ ምን አለ? እቺ እንድትነግሩን ነው የእግዚአብሔር ልጆች። እሱን ቦታ እናስረዳና ከዛን ደግሞ ከእናንተ ሐዲስ ላይ ታስረዳናል። አዳምጥ እንጂ እያወራሁ ነው አይደለም? ተቆርጠን የሰው ልጆችን መልካሞች እንደሆኑ ባዩ ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ ይላል። ማናቸው እነዚህ የእግዚአብሔር ልጆች? ከሰው ልጆች መርጠው የወሰዱት። ቆያ በጥያቄ ላይ ጥያቄ አይደለም። መጀመሪያ ይሄንን እንጨርሰው። ሙሉን አንብበው ሄድ ቹቻ አይደለም። ይኸውልህ አንተ ከላይ ካልተነበበ ያልከው አንተ ነህ አይደለ? ያ ከላይ ጀምሮ ወደ ስር ይነበብና ከዛን እያንዳንዱን ጥያቄ መጨረሻ ላይ ትጠይቀኛለህ። እኔ መልስልሃለሁ። ከላይ አይደለም እየተነበበ ይጠየቃል። ልጅ ወጥቷል። እንደውም አንተ ቀጥል። ማናቸው እነዚህ የእግዚአብሔር ልጆች? ከሰው ልጆች የእግዚአብሔር ልጆችም የሰው ልጆችን መልካሞች እንደሆኑ አዩ ይላል። ማናቸው እነዚህ የእግዚአብሔር ልጆች የተባሉት? ሙሉን አንብበው ሂድ፣ እነግርሃለሁ። ሂድ ሙሉን አንብበውና ሁሉንም መልሰን እንሰጣለሁ። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ ይላል። ማናቸው የእግዚአብሔር ልጆች ከሰው ልጆች መርጠው የወሰዱ ሚስት? እሺ አንብብ፣ ሂድ፣ ቀጥል። ሌላውንም ማናቸው እዚህ ጋራ ምን ብለህ ጠየቅከ? መጀመሪያ ለምን ተሰጸተ አልከን። አሁን ደግሞ ይሄኛውን ጥያቄን ሳንጨርስ ሌላ ጥያቄ ትጠይቃለህ። ይሄ ምን ማለት ነው? እስኪ እንደራስህ አስበው። ከራስ ውጭ አንብቡልኛል ካረላ እያነበብን ሙሉን አንብበውና እኔ እነግርሃለሁ። ሙሉን አነበብኩልህ። አንድ አንቀጽ ማናቸው እነዚህ እግዚአብሔር ልጆች ከሰው ልጆች ደስ የሚሏቸውን መርጠው ያገቡት ምንድን ናቸው? ይሄ እኮ አሁን ጥያቄ ነው እንጂ እኮ ሙሉን እኮ አይደለም ያነበብከው። ጥያቄ እኮ ነው ከውስጥ ያወጣኸው። አይደለም እንዴ? አንተ ራስህ እኮ ነው አንብቡልኝ ከላይ ያልከው። ኦኬ ላትጠየቅ ነው እንዴ? ከላይ ጀምራችሁ አንብቡልኝ ያልከው። ከላይ ጀምረህ ወደ ስራ አንብበውና እኔ እነግርሃለሁ። ሂድ መጨረሻ ላይ ልክ አስሩ ጋር ስትደርስ ታቆማለህ። እነዚህ እግዚአብሔር ልጆች ከሰው ልጆች ማናቸው ሚስት የወሰዱት? ፋራና እንዴ? እነዚህ ወላሂ በራስ ጊዜ ተሳደው ወጣ። ይገርማል። ምን እንደሆነ መልሱ ከመለሰ በጣም የሚደብር መልስ ስለሆነ ከይቅርታ ጋር ማለት ነው። ለምን እንደሆነ ታውቃላችሁ? መላእክቶች ሰው እንዳገቡ ያስተምራል መጽሐፍ ቅዱስ። መላእክቶች ተልከው መላእክቶች ናቸው። የእግዚአብሔር ልጆችም የሰው ልጆችን መልካም እንደሆኑ አዩ ይላል። መላእክት እንዴት ነው ሰው አግብቶ የሚኖረው? ያ ጀማ በምንም አንገናኝም እኮ። የሚደንቅ ትምህርት ያለው መጽሐፍ ቅዱስ ግን መልአክ ሰው እንደሚያገባ ይናገራል። በጣም የሚገርም